አታዋርደኝ ማለት አሁን እኮ ነው ናቲ እንግዲህ ውርደቱ በሙሉ ተጋለጠበት ማለት ነው። በዚህ ጋር ቢል በዛ ጋር ምንም ሊያሸንፍ አልቻለም። እየጎላ መጣ ክፋቱና ውሸቱ ማለት ነው። ከዛ ትሁት ሁሉንም አውቃለች። ትሁት ታዲያ በቀናት ልታብድ ትንሽ ነው ይቀራት። ተመስገን እድልን ያፈቀራት መስሏት በቃ ተንጨረጨረች። ተመስገን እድልን አላፈቀራትም። እድል ግን ተመስገንን አፍቅረዋለች ፍቅር ይዟታል ማለት ነውና ታዲያ እሷ የመጀመሪያም የመጨረሻም ትሁትና ትሁት ብቻ ናት ብሏል ተመስገን። ስለዚህ አሁን ከናቲ ጋር ፍልሚያ ይጀምራል። ናቲም ደግሞ ሽማግሌ መቼ ነው የምትልከው ስትለው አለና ደነገጠ እና አስፈላጊ ነው አዎ ቶሎ መላክ አለበት ስትለው ትንሽ አራዘምኩት ከወዲያኛው ሳምንት እሺ ማለች ትሁቴ። እንግዲህ አባዬ ሚስቱን ይዞት ወደ ቤት መጥቷል ማለት ነው። ግን ደግሞ ከሚስቱ ጋር ምንም አይነት ጊዜ ሳያሳልፍ ከስራ ቦታ ተደውሎለት ሄዷል። በዛው እንግዲህ ናቲ ደግሞ የሆነ ነገር እንዳያደርገውና ችግር እንዳይፈጥር ታዲያ ትሁት የምነግርሽ ነገር አለ። ምን ነበር ናቲ? እነኚህ ሰዎች አባዬ ሚስት መገኘቷ ደስ ብሎኛል። ነገር ግን ያልተዋጠልኝ ነገር ደግሞ እዚህ ቤት ውስጥ ከቆዩ ችግር መፈጠሩ አይቀርም አለ። ምክንያቱም ያደረጋቸውን ነገር ስለሚናገሩበት አያችሁ፣ ያደረገውን ነገር ስለምታጋልጠው እድል ፈራ፣ በጣም ፈራ ማለት ነው ናቲ። የናቲ ውሸት እንግዲህ ከቀን ወደ ቀን ውሸት በውሸት ላይ ነውና እያወራ ያለው የጌታ ያለ የሱ ውሸት ደግሞ ጨርሶ የተለየ ነው ማለት ነው። ውሸቱን እውነት አድርጎ ነው የሚያወራው፣ ሁሉም ያምኑታል። ግን አሁን ላይ ትሁት ግራ በመጋባት ላይ ነው ያለችው ማለት ነው። እንግዲህ ናቲ ሽማግሌ መቼ ነው የምትልከው ስትለው ምን እንዴት ብሎ እንዲላት ፈልጋ ነበረ ተመስገን ማለት ነው። ተመስገን ደግሞ በቃ የጠላት የማይፈልጋት አድርጋ ነው ያሰበችው። እሱ ግን የዚህ ሰውዬ መጨረሻ ልይ እያለ ነው ማለት ነው። እንዳም ትሁቴ ዛሬ እንግዲህ በቀናት ተንጨረጨረች። እድል አፍቅረዋለች ተመስገንን ማለት ነው። ተመስገን ግን ከትሁት ሌላ ሴት አልፈልግም ብሏል። ስለዚህ አሁን ከባድ ችግር ይፈጠራል ማለት ነው። ታዲያ ያባዬን ሚስት ይዟት ወጣና እንደ ልጅሽ እሺ በምትፈልግኝ ሰዓት አለው አለኩ። አሁንም ደግሞ የሆነ ነገር ሊያደርጋት እንዳይሆን ከዛም እድል ከሱ ጋር ልውጣ ስትል እማዬ አይሆንም እንዳትወጪ አለቻት። ምን ችግር አለው ወጥቼ አየር ብናፈስ የኔ ልጅ? እማዬ አይሆንም አልኩሽ እኮ ታያቸው ይሄዱ እጮኛዬ ነው ስትላት በጣም ደስ አላት። እድል ተደስተች። እጮኛሽ ነው ደስ ይላል አለች ቶሎ ብላ። ለምን እንደዛ ደስ እንዳላት ታውቃላችሁ? በቃ እሷ እጮኛ ካላት ተመስገን የኔ ያደርጋለው ነው። እናም ልጅቱ ተመስገንን አፍቅረዋለች። ተመስገን ግን ያለ ትሁት የልጁን እናት ብቻ ነው የሚፈልገው ማለት ነው። ከዛ በኋላ እንግዲህ ከዛም ትሁት እንግዲህ ስቅስቅ ብላ አለቀሰች። በተለይ ትሁት እናቲና ትሁት አንድ ላይ ሆነው ስታይ በጣም አለቀሰች ማለት ነው እድል። ከዛ በኋላ ምን ሆነሽ ነው? ምንድነው የሆንሽው? አለቻት። አይ ምንም ዝም ብዬ ነው አለች። ከዛ በኋላ እንግዲህ እድል ያው ወደዋለች ልጁን ማለት ነው። ተመስገንን ወደዋለች። እሱ ግን ከትሁት ሌላ ማንንም እንደማይፈልግ ደጋግሞ ተናግሯል። የናቲን መጨረሻም ለማየት እንግዲህ ዝም ብሎ እጁን አጣምሮ ቁጭ ብሏል። በሷ ቤት ትሁትን የጠላት መስሏታል። ከዛ በኋላ እንግዲህ ናቲ ተውረገረገ፣ ወደዛ ሄደ፣ ወደዚህ ሄደ። ልቀቃት ልጅቷን አሁንም ልታግታት ነው እንዴ ብሎ ቪዲዮ ሲቀርሰውና ተመስገን አግቼሽ ነው እንዴ? አግቼሽ እኮ አይደለም ተናገሪ እንጂ መች አገትኩሽ እኔ ተናገሪ እያለ ልጅቷን አስገድዳት። አታስገድዳት። አዎ አግተሃት ነው። ቅድም ደውላልኛለች ቶሎ ድረስልኝ ብላ። ስለዚህ ምንም ነገር ማስቀየስ ወደዛ ወደዚህ ማለት የለም አለች። ከዛ በኋላ እሺ በቃ እሺ ልቀቃት። ከዛ እሱ ሲለቃት ሄዳ ተመስገን ለጥምጥም አለችበት ልጅቱ።
አሀ ይሄንንማ እኔ ልቅረጻቸው አለና ናቲ ቀረጻቸው ሁለቱን አንድ ላይ። እሱ ያ የቀረጸውን እንግዲህ ወስዶ ለማላሳይ ነው ለትሁት እንድትናደድ ወይም ደግሞ እንድትቀና ወሰደና አሳያት ማለት ነው። ከዛ በኋላ ናቲ ምን ቸገረኝ ታዲያ እኛ እኮ ምንም አይመለከተንም ስለሱ። ምን የሚመለከተን ነገር አለ? ምክንያቱም እነሱ ሁለቱም አንድ ናቸው እና ከዛም ትሁቴ እንግዲህ በቅናት ተንጨረጨረች ማለት ነው። ናቲማ በፍጹም ናቲን እንደማትፈልገው ነው አሁን እሷ ተመስገን በቃ ተልቶኛል የሌላ ሰው ሊሆን ነው። በፍጹምማ የሆነ ዘዴ መዘየድ አለብኝ። እስኪ የሆነ ነገር ማድረግ አለብኝ። እውነት ከኔ ላይ ሙሉ በሙሉ ተስፋ ቆርጦ ነው እንዴ እያለች እንግዲህ ነገሮችን መፈለግ ጀመረች ማለት ነው። ከዛ በኋላ ተመስገን አይመጣም እንዴ አለች እድል ደጋግማ። እንዴ ምን አስር ጊዜ ተመስገን ትያለሽ? እኔ ያለው አይደለም እንዴ አለች ትሁት። ቅናት ብጤ ነው እንግዲህ። ከዛ አይ እሱን ፈልጌው ነው። ወይኔ ጉዴ የት ይዟት ሄደው ይሆን? ማየን የት ይዟት ሄደው ይሆን? እጮኛ እኮ ነው ምን ያደርጋታል ብለሽ ነው? እጮኛሽ ነው ደስ ሲል አለች። ከዛ በኋላ ተመስገን መጥቶ በር ሲያንኳኳ እድል ሄዳ ከፈተች። ከዛም ተመስገን ሆኖ ስታውቅ ዳላው ላይ ጥምጥም አለችበት። ትሁቴ አየችና በጣም ተናዳ ወደ ቤት ውስጥ ተመልሳ ገባች። ከዛ በኋላ ዲዳ ደረጃው ላይ ቁጭ ብላ እያለቀሰች ተመስገን መጣ። እንዴ ትሁቴ እያለቀሽ እኮ ነው። አላለቀስኩም። ይኸው እያለቀሽ አይደለም እንዴ ትሁቴ እስኪ ቀና በይ ብሎ ቀና ሲያደረጋት ዛሬ ለመጨረሻ ላልቅስ ብዬ ነው እኮ። ለምን? ያው ላገባ አይደለ? ስለዚህ ላልቅስ ብዬ ነው። ከዛ በኋላ እርግጠኛ ነሽ በማግባትሽ? ደስተኛ ነሽ እንዴ? አዎ አለች እየፈራች። ከዛ በኋላ እየፈራች አዎ አለች ማለት ነው። እጇን ቀና አደረገና ጠጋለና እርግጠኛ ነሽ አለና ጠጋ ስላት ናቲ አፍጥጦ መጣ። እንግዲህ ከባድ ችግር ይፈጠራል አሁን እዚህ ጋር ማለት ነው። ምክንያቱም እስኪ ተመስገንና ናቲ ይደባደባሉ፣ ይጣላሉ በእኔ ምክንያት የምለውን ነገር ልታይ ነው ማለት ነው አሁን እች ልጅ እና እንደዚህ ያደረገችው ይመስለኛል። እንግዲህ ትሁቴ ቅናት ጭርጭር ድብን ያደረጋት ማቼም ዛሬ እንዳየሁት ማለት ነው። ተንጨረጨረች። እሱም ደግሞ አውቆ ነው እንደዛ እያደረገ ያለው ማለት ነው። ምክንያቱም ጉዷን ለማየት ብሎ እኮ ነው እንደዛ ሲያደርግ የነበረው ናቲ ማነው ተመስገን ማለት ነው። ከዚህ በኋላ እንግዲህ አባዬም ታዲያ ናቲን በጭራሽ አያናግረውም ማለት ነው። አስተያየቱ ራሱ አባዬ ናቲን የሚያይበት አንግል በጣም እየከበደ ነው ማለት ነው። በጣም ነበር እየገላመጠው ያለው አባዬ ናቲ ማለት ነው። እንኳን ደስ ያላችሁ በቃ ሊሄድ ነው አሁን አለ በንዴት መንፈስ እኮ ነው እንደዛ ያለው ማለት ነው። ከዛ በኋላ ማንም ሰው ቁጭ በል ሂድ አትሂድ ያለው ሰው የለም። ከዛ ዝም ብሎ እንትን አለ ማለት ነው። ወጥቶ ሄደ። ትሁት ታዲያ አስሬ ትንቆራጥጣለች። ናቲና ማነው ተመስገንንና እድልን አንድ ላይ ስታያቸው በጣም ትንቆራጥጣለች በጣም ማለት ነው። ህንዛነት ተመስገንም አውቆባታል። ግን እዚህ ቤት ውስጥ የሆነ ልክ ያልሆነና የተሳሳተ ነገር እንዳለ ይሰማኛል አለች። ምን ተሰማሽ ሲላት እኔ እንጃ የሆነ ልክ ያልሆነ ነገር ብቻ ግን አለ እዚህ ቤት ውስጥ አለች። ከዛ በኋላ ምንም የለም አንቺ አዲስ ስለሆንሽ ግራ ገብቶሽ ነው። የአባዬ ሚስትም ደግሞ እዚህ ቤት ውስጥ እኔ መቼም ደስታ ሊሆን አይችልም። እዛው ቤቴ ውስጥ ሰላም አለኝ። እዛው ቤቴ መመለስ እፈልጋለሁ። እንዴ ተው እንጂ እርሶማ አሁን የትም አይሄዱም። ቀስ ብለው ይለምዱታል። ይሄ ቤት የእርሱ ነው። እዚህ ውስጥ የኖሩበት ቤቶት ነው። እውነት እኔ እዚህ ቤት ውስጥ ኖር ያለው? አዎ ቤቱ ምንም አልተቀየረም። ቤቱ ይሄ ራሱ ነው። ግን ምናልባት ሶፋው ቤቱ ቀለም ምናምን ተቀብቷል። ሶፋው ግን ያው የድሮው ነው አላት። ከዛ በኋላ እሺ ግን እንደው እዛው ቤቴ ብትመልሱኝ ይሻለኛል አለች። እንዴ እንደዛማ አይሆንም፣ እዛ ቤትማ መመለስ አይሆንም አለች አላት። ተመስገን እዚሁ ይሆናሉ፣ ይለምዳሉ ሁሉንም ነገር። ታዲያ አባዬም አለሜ ህይወቴ ኧረ አባዬ
ጨምሯል ጨዋታ ማለት ነው። አባዬ አለሜ ህይወቴ እያለ እንግዲህ እንትንላትና ከዛ በኋላ ይዟት ሄደ ማለት ነው። ግንባሯን ሳም አድርጎ እንግዲህ መሄድ አለብኝ ልሄድ ነው ብሎ ተመስገን ትሁት ተንከባከቧቸው እሺ እኔ ካልመሸብኝ እመጣለሁ ምናምን አለ። እንግዲህ ለስራ ወደ ናዝሬት ነው ምንድነው ሻሸመኔ ሄዷል አባዬ ማለት ነው። እናም ትሁቴ እንግዲህ 10 ጊዜ ተመስገንን እየተከታተለችው ምንድነው ይላት ምትለዋለች ማለት ነው። ተመስገንም ታዲያ ሳቅ ፈገግ እያለ ያናግራታል። ከዛ በኋላ ምንድነው የሆንሽው ነገር አለ እንዴ ትሁቴ ዛሬ ምን ሆንኩ? ኧረ ምንም አልሆንኩም። አይ የሆንሽው ነገርማ ለትሁቴ ምን ሆነሻል? የሆነ ልክ ያልሆንሽው ነገር እኮ እንዳለ ይሰማኛል ማለት ትንቆራጠጫለሽ ምናምን ነገር አይዞሽ ሁሉም ነገር ይስተካከላል እሺ። ከዛ በኋላ እሺ እንደዛ ነው ብለህ ነው? አዎ እሺ። ከዛ በኋላ እንግዲህ ምንም በቃ እሷ ልታወራው ትፈልጋለች፣ እሱ ግን ፊት ሊሰጣትም አልፈለገም ማለት ነው። በፍጹም ጊዜ እንትን አላላትም፣ ፊት አልሰጣትም እና በስተ መጨረሻም ታዲያ ስቅስቅ ብላ ደረጃው ላይ ቆማ አለቀሰች። እሱም አጠገቧ ሄዶ እንትን አለ ማለት ነው። ትሁት እውነት እርግጠኛ ነሽ የሆንሽው ነገር አለ እያለ እንግዲህ አረ ምንም አልሆንኩም ምን ሆንኩኝ። ከዛ በኋላ እንደምንም ብሎ እንግዲህ አወጣጣትና ስለ እንደከፋት ናቲን በእልህ እንደምታገባው ምናምን ነገር ነውና አሁን ላይ እየተሰማት ያለው እና ትሁትና እድል ደግሞ አንድ ላይ መሆን አይችሉም። በጣም ነው የሚጣሉት። ትሁት እንዳየዋት ከሆነ በጣም ነው የምትቀናው በተመስገን ማለት ነው። እድል ደግሞ ተመስገን ላይ መለጣጠፍ ስላበዛች ያ ነገር ለሱ በጣም ከባድ ነው የሚሆነው ማለት ነው። ይሄ ነገር ደግሞ ጥሩ አይደለም። እንግዲህ ትሁቴ እድልን ታንገላታታለች ወይ እሷም ወደ ቤተሰቦቿ ለመሄድ ወስናለች። አባዬ ግን አይሆንም የትም አትሄጂም እያላት ነው ማለት ነው። ስለዚህ እንግዲህ የሚሆነውን ነገር ደግሞ ለማመን ይከብዳል ማለት ነው። እናም ትሁቴ እንግዲህ አሁን ላይ ከባድ ነው እውነት ለመናገር ብቻ አላቅም ምን እንደሚፈጠር። ትሁት አቤት በቃ ማለት አነጋገሯ ሁሉ ተቀይሯል ዛሬማ ማለት ነው። እድልም እንግዲህ እንደመጣች የሆነ ያገናዘበችውና ያየችው ነገር አለ። ሰላም ውድነት የከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።